በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለቅዱስ ዮሐንስ ሐጺር ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ክቡራን የቴዎቶኮስ ሚዲያ ቤተሰቦች ይህንን የጸሎት መርሃ ግብር ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙዎች አዳርሱልን። ኮሜንት ላይም በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። እንደዚሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የጻድቁ አባታችን የቅዱስ ዮሐንስ ሐጺርን ዜና ተጋድሎ እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት፣ የጻድቁ አባታችንም ጸሎትና ምልጃ ከሁላችን ጋር ይሁን ለዘላለሙ አሜን። የዚህ ቅዱስ ወላጆቹ ከላይኛው ግብጽ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ነገር ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለምን ብልጽግና ቢሆን የላቸውም። ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለውን አንዱን አረጋ አባት ተገናኘው። ዮሐንስም ሰገደለትና እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚህ ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀን እና በሌሊት ይጾማሉ፣ ይጸልያሉ። በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰ እንደ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይሻልሃል። የዚህች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንደዚህ አለው፣ እኔ በጥላህ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ሥራ አይሠራምና በዚያን ጊዜ ሥራውን ይገልጥለት ዘንድ ስለ ቅዱስ ዮሐንስ ሐጺር እግዚአብሔርን ለመነው። የእግዚአብሔር መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህም በኋላ ዮሐንስ ሐጺርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብስንም አምጥቶ በላያቸው 3 መዓልት 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዛን ልብሶች ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎንና አገልግሎትን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ከአንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይ አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በላይ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስንም 7 መላእክት ከበው አክሊላትን ሲያቀዳጁ ታያቸው። ከዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው።
ከዚህም በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑ ሁለት ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያክል የራቀ ነበር። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሑቱን ፍሬ እንሆ ብሎ አላቸው። እነርሱም ይህን ድንቅ ተአምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንደዚህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ ባይሞይም 12 ዓመት ያክል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስ የሚያገለግለው ነበር። አባ ዮሐንስን እንደፈተነው የተመረጠ መሥዋዕት ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያንን መነኮሳትን ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንደዚህ አለው፣ ከእረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔር ለአንተ ያዘጋጀልህ ነውና ብዙዎችም በአንተ እጅ ይድናሉ። መታሰቢያህም በዛ ጸንቶ ይኖራል፣ ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚህም በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞይ እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውም በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አኬዎስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል 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 ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬስ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋውን ደሙን ተቀበሉ ይላቸዋል። ይህን አባ ዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ሥጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔርን መላእክት በላዩ ላይ ይጋፉ፣ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላኛውን ተወኝ፣ ክንፌን በላዩ ላይ ላነው ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍበትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖቹን አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባይሞይን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንደዚህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃልና ክብር ይግባውና ጌታችንም እንዳዘዘ በእሁድ ቀን ሁለተኛ ወደ አንተ መተን ወደ ዘላለም ሕይወት እንወስድሃለን።
ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሁድ ቀን ሌሊት ዶሮ ሲጮህ እነዚያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያንም ጊዜ ረዱ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማኅበር አይቶ እያደነቀ 1 ሰዓት ያክል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ ገሌ ነው፣ ይህኛው አባ ገሌ ነው እያለ አስረዳው። ረዱም መልአኩን እንደዚህ ብሎ ጠየቀው። ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳት ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ያሬድ ወደ በዓቱም በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ለቅሶም በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺር እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ሥጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚያ አፍልሰው ወስደው እስካኖሩት ድረስ በዚያ ኖረ። የጻድቁ አባታችን የቅዱስ ዮሐንስ ሐጺር በረከቱ፣ ረድኤቱ፣ አማላጅነቱና ቃል ኪዳኑ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በወርሃ ሐምሌ በ20ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚች ቀን ታላቅና ክቡር የሆነው የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት ሞተ። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር። እርሱም ከላይኛው ግብፅ ሰጥብ ከምትባል መንደር ነበር። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያች ከተማ መኳንንቶችም የአንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስ የሚያመልከውን ግን አታውቅም ነበር። ከዚህም በኋላ ይህን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቱ አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ብቻውን ቀረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ወደ ኤጲስቆጶስም ሄዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህም በኋላ ስለ አባቱ በሕይወት እንዳለ ወይንም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ ይህ ቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊው ቴዎድሮስ ነበር። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶችም በኋላ የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፉ። ዲዮቅልጥያኖስን በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትህን ሁሉ
የጦር መሳሪያህንም ሁሉ ይዘህ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንደዚህ ብሎ መለሰለት፣ አንተ የጦር መሳሪያህን ወስደህ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪ ኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ አልሻም። እኔም ብቻዬን ወደ ጦርነቱ እሄዳለሁ። ከወታደሮችም አንድ እንኳን ከእኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦርና የተቀመጥኩበት ፈረስ ይበቃኛል። ከእኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና። ንጉሡም እነሆ ጠላቶቻችን ወደ እኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ኃይል አለ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንደዚህ ብሎ መለሰለት፣ አንተ ከሰራዊትህ ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ። በእነርሱም ላይ የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና ከእነርሱም አንዱ እንኳን ወደ ቤቱ አይመለስም። ንጉሡም አደነቀ፣ ከእርሱ ጋርም ያሉት አደነቁ። ከዚህም በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡንም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን? ወይንስ በሰላም ወደ አገራችሁ ትመለሳላችሁ? አላቸው። እነርሱም ከአንተ በቀር ለሰልፍ የመጣን የለምና ከማን ጋር እንዋጋለን? አሉት። እርሱም ማንም ከኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋችኋለሁ አላቸው። እነርሱ ምናልባት ውሻ ልታባርር መጥተህ ይሆናል፣ ከፈቀድክ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜም ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንደዚህ እያለ ጸለየ። ጣዖታትን እስካጠፋቸውና የባቢሎንን ከተማ ዘንዶ እስከገደለው ድረስ ነቢዩ ዳንኤልን ያጸናኸው ጌታዬ አምላኬ ሆይ እንደዚሁም ዛሬ ከእኔ ጋር ሁን፣ በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባሃል ለዘላለሙ አሜን። ይህንንም ብሎ ጸሎቱን በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱም ላይ ተቀምጦ በበርበር ሰዎች ላይ እንደዚህ እያለ ጮኸ፣ እንዋጋ ዘንድ ወደ እኔ ኑ፣ ክብር ይግባውና ለእግዚአብሔር ኢየሱስ ክርስቶስ እኔ ባሪያው ነኝ። እንደዚህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኛንም ሆነ እግረኛን ምንም አላስቀረም። የመኳንንቶቻቸውንም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው፣ ሰራዊትም ሁሉ ሰገዱለት። የአንጾኪያም ከተማ ሰዎች ሁሉ ወጥተው የበርበርን አገር ማረኩ። አውኪስጦስ በሚባል አገርም ሰዎች የሚያመልኩት ታላቅ ዘንዶ ነበር። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። 2 ልጆችም ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶ አቀረቧቸው። በዚያም ጊዜ ቅዱስ ቴዎድሮስ ወደዚህ ሀገር ደረሰ። ያቺ መበለትም በፊቱ ቆመች። ልጆቿን ወስደው እንዲበላቸው ለዘንዶ እንዳቀረቧቸው በእርሷ ላይ የሆነውን ሁሉ እያለቀሰች ነገረችው። ክርስቲያን እንደሆነች ባወቀ ጊዜ በልቡ ይቺን ሴት በድለዋታል፣ እግዚአብሔርም ይበቀልላታል አለ። ወዲያውኑ ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶ ቀረበ። የከተማው ሰዎች ሁሉ ወደ እርሱ ይመለከቱ ነበር። በጦሩም ወቅቶ ያንን ዘንዶ ገደለው። ርዝመቱም 24 ክንድ ሆነ። የመበለቷንም ልጆች አዳናቸው። ከዚህም በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብጽ ሄደ።
አባቱንም አገኘው። አባቱም ልጁ እንደሆነ በምልክቶቹ አወቀው። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚህም በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስንም ክርስቶስን እንደካደና ጣዖትን እንዳመለከ ክርስቲያኖችንም ሲያሰቃያቸው አገኘው። ከዚህም አስቀድሞ የከተማው ሰዎች የሚያመልኩትን ዘንዶ እርሱ እንደገደለው የአውኪስጦስ አገር ሰዎች ወደ ንጉሥ ከሰውት ነበርና፣ ስለዚህ ንጉሥ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሡን እንደዚህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኛ ይሆንክ፣ ሰማይንና ምድርን የፈጠረ የክብር ባለቤትን ትተህ የረከሱ ጣዖታትን ያመለክ የኃጢአት ልጅ ሆይ ወዮልህ! እግዚአብሔር ፈጥኖ መንግሥትህን ያጠፋታል። በዚያን ጊዜም ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉት ዘንድ ወታደሮቹን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹንም ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንደዚህም አለው፣ እነሆ ጽና፣ የገድልህ ፍጻሜ ቀርቧል። ሥጋ በውስጡ በሚኖርበትም ቦታ ድንቆችና ተአምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደዚህ ብሎ ቃል ኪዳን ሰጠ። መታሰቢያህን ለሚያደርግ ሁሉ፣ በስምህ የተራበ ለሚያጠግብ፣ የተጠማውን ለሚያጠጣ፣ ለቤተ ክርስቲያንህ መባን መጻሕፍትንም ለሚሰጥ እኔ ኃጢአቱን ሁሉ ደመስስለታለሁ። ገድልህንም የሚጽፈውን የሚያነበውን የሚሰማውን ወይንም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። ከዚህም በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ተሰብስበው በንጉሥ ላይ እንደዚህ ብለው ጮኹበት። አንተ ከሃዲ፣ እግዚአብሔር ያጥፋህ! ከጠላቶቻችን ያዳንን ኃይልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜም ንጉሡ ተቆጥቶ ሁሉንም አስገደላቸው። ሰማዕትም ሆኑ። የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ንጉሡ አዘዘ። የብረት አልጋም አምጥተው ቅዱሱን በላዩ አስተኙት። ከበታቹም እሳትን አነደዱ። ቅዱስ ቴዎድሮስም እንደዚህ ብሎ ጸለየ። አቤቱ ፈጣሪ፣ ሰለስቱ ደቂቅን ከእሳት ምድጃ እንዳዳንካቸው እኔንም አድነኝ። ወዲያውኑ የሚያሳጠፋ እንደ ንጋት ጊዜም ቁር ሆነ። ከሰማይም እንደዚህ የሚል ቃል መጣ። ክብር ይግባውና ከጌታ ኢየሱስ ክርስቶስ ኃይል የተሰጠህ ቴዎድሮስ ሆይ ጽና። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ። እንደዚህም አለው፣ ክብር ይግባውና ጌታዬ ኢየሱስ ክርስቶስ አድኖኛልና አንተ ከሃዲ ፈር አለው። የንጉሡም የጭፍራ አለቃ ይህንን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱ ከሰለቸው በኋላ ራሱን በሰይፍ እንዲቆርጡ ሥጋውንም እንዲያቃጥሉ አዘዘ። በጌታችንም ፈቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደምና ወተት ፈሰሰ። ታላቅ እሳትም አንድደው ሥጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮቹ ብዙ ወርቅ ሰጥታ ሥጋውን ወሰደች። በአማሩ ልብሶችም ገነዘችው። እስከ መከራው ፍጻሜ በቤቷ ውስጥ አኖረችው። ከዚያ በኋላም አብያተ ክርስቲያናት ተሰሩለት። ስብጥ በሚባል በአባቱ ሀገርም በተሰራች ገዳም ሥጋውን አኖሩ።
ከሥጋውም ድንቆችና ተአምራቶች ተደረጉ፣ ታላቅ ፈውስም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የታቂጦስ፣ የእስክንድርያው ሊቀ ጳጳሳት፣ የጢሞቴዎስ፣ የሙሴ፣ የኢየሉጣ መታሰቢያቸው ነው። ዳግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት የሞቱ የ404 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን እመቤታችን ድንግል ማርያም ከተወለደች በኋላ በ80 ቀን ከርግብ ገላግልቶች ጋር ወደ ቤተ መቅደስ የገባችበት ነው። ልመናዋ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን። የጻድቃን የሰማዕታትን በረከታቸው ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።